ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎቹን ይዤ መጥቻለሁ። መሳይ መኮንን ነኝ። ከ80 በላይ በሆኑ አውቶቡሶች የተጫኑና ከኦሮሚያ ክልል የተመለመሉ ሰልጣኝ ወታደሮች ብር ሸለቆ ማሰልጠኛ ካምፕ መግባታቸው ተገለጸ። የፋኖን ኃይል ለመደምሰስ በሚል እቅድ መጠነ ሰፊ ጥቃት የከፈተው የአብይ አህመድ አገዛዝ ከ10,000 በላይ ምልምል ሰልጣኞችን ከኦሮሚያ ክልል ወደ ብር ሸለቆ ማስገባቱን ያመለከቱት የአንከር ሚዲያ ምንጮች በአማራ ክልል የሚያደርገውን ጦርነት በአማራ አድማ በታኝና ሚሊሻ ሰራዊት ላይ እምነት እያጣ መምጣቱን የሚያመላክት እርምጃ ተደርጎ እንደሚወሰድ ተመልክቷል። የአድማ በታኝና ሚሊሻ ኃይል በከፍተኛ ቁጥር ፋኖን መቀላቀላቸው አሁንም እንደቀጠለ ነው። ይህ በእንዲህ እንዳለ በባህር ዳር ዙሪያ በመራዊና አካባቢው ለጥቃት የተሰማራው የአብይ አህመድ ሰራዊት ተመክቶ መመለሱ ተገለጸ። በደቡብና ሰሜን ሜጫ ወረዳዎች በብዛት የገባው የአብይ አህመድ ሰራዊት ከፍተኛ ኪሳራ ደርሶበት አካባቢዎቹን ለቆ መውጣቱን ነው የአማራ ፋኖ የጎጃም እዝ የአንደኛ ክፍለ ጦር ህዝብ ግንኙነት ለአንከር ሚዲያ የገለጸው። በአማራ ክልል በጎጃም ስላለው ወቅታዊ ሁኔታ የዘውትር ተሳታፊያችን የላከልን ዘገባ ቀጥሎ ይቀርባል። የአማራ ክልል መስተዳደር በህልም ዓለም የሚኖር ነው የሚመስለው። ሰላም አድርገናል በመቶ ምናምን ወረዳዎች ላይ ከ8 ወረዳዎች በስተቀር በሌሎች ላይ መዋቅር ዘርግተን የልማት ስራዎችን እየሰራን ነው የሚል ዜና ባሰራጨበት ማግስት በተለያዩ የወረዳው ከተሞች ዞን ከተሞች ላይ ከፍተኛ ጥቃት ተሰንዝሮበታል። ይህን ጥቃት እንኳን ከግምት ውስጥ ሳያስገባ ህብረተሰቡን ሰብስቦ በግድ ሰላም ነው አማራ ክልል ሰላም ነው የሚለውን ለአለቆቹና ለጌቶቹ ለማሳየት በሚመስል ደረጃ ነው እንጂ ስብሰባውን ያደረጉት። አማራ ክልል በተለያዩ ከተሞች ላይ የፋኖ ኃይሎች ተጠናክረው ጥቃት ከመሰንዘራቸው በፊት ጨርሰን እንዳ በሚል ሳሌ በጣም በርካታ ሰራዊት ከተለያዩ የሀገሪቱ አካባቢዎች የተለያዩ የመከላከያ መዋቅር ሰራዊቶችን የጸጥታ ኃይሎች መዋቅር በመጠቀም በአማራ ክልል በተለያዩ ከተሞች ላይ ጥቃት ለመሰንዘር እንቅስቃሴ አድርጎ ነበር። ይሄ ተመክቶ ከመመለሱ በተጨማሪ መሳይ ከፍተኛ ኪሳራ የደረሰበት። ለምሳሌ በደቡብ ጎንደር በተለያዩ ከተሞች ላይ በእጁ ይዟቸው የነበሩ ከተሞችን እና አረብ ገበያን፣ ንፋስ መውጫን፣ ንቅምት ድንጋይ፣ ነጋሳይን፣ በባህር ዳር ጥግ ያሉ የደቡብ ጎንደር ከተሞችን ሳይቀር ከማጣቱም በተጨማሪ ከፍተኛ የሆነ ሰራዊት ሙት ቁስለኛ ከመሆኑ በተጨማሪ በርካታ የፋኖ ኃይሎች በከተማው ላይ ከመከላከል አልፎ ማጥቃት በመሰንዘር ከፍተኛ የሆነ የጦር መሳሪያ የቡድን የግል ጦር መሳሪያ ማርከዋል። በጣም በርካታ የሆነ የአድማ ብተና ኃይልና የሚሊሻ ኃይል እንዲሁም የመከላከያ ሰራዊት አባላትን ማርከው ወስደዋል። ሰራዊቱ ፈርሶባቸው በጦርነቱ መሀል ወደ ፋኖ እጅ በመስጠት ከፍተኛ ኪሳራ ላይ የደረሰበት እንዲሁም በማዕከላዊ ጎንደር በተለያዩ ወረዳዎች ላይ ለማጣት እንቅስቃሴ አድርጎ በአርማጭሆ በምዕራብ ጎንደር ወደ መተማ አካባቢ ሽንፋ እንዲሁም ቋራን አካባቢ ሙሉ በሙሉ ነው ያጣው። መሳይ አጠቃላይ እንቅስቃሴ ያደረገው ፌል አድርጎበታል። ይሄ ውድቀት ላለቆቹ አካባቢው ሰላም ነው የተፈጠረው ችግርን አቀርፈናል የሚለው በሚዲያ የተሰፈሩትን ዲስኩር እውነት ለማስመሰል ላለቆቹ ለማሳየት ካልሆነ በስተቀር ምንም ፋይዳ የሌለው። አሁን የአማራ ህዝብ ከሰላም የበለጠ ከልማት የበለጠ የሚፈልገው ነገር ህልውናው መጠበቅ አለበት ብሎ ከፋኖ በተጨማሪ የአካባቢው የክልሉ ማህበረሰብ አጠቃላይ ከፍተኛ የሞት ሽረት ትግል ትንቅንቅ እያደረገ ያለበት ሁኔታ ነው ያለው። ይህ ጠንቅቀው ያውቃሉ የአማራ ክልል አስተዳደር አመራሮች። ነገር ግን በየዞኑ እንግዲህ የሙከራ ስብሰባ አድርገዋል። የከተማ ነዋሪው ሙሉ በሙሉ አልተቀበላቸውም። ስብሰባውን አቋርጦ ነው የወጣው። የምንሰማው የገባው ሁሉ መውጣት አልቻለም የሚል ነው። በአራቱም የአማራ ማዕዘናት ጎርፍ ሆኖ ሰተት ብሎ የገባው የአብይ አህመድ ሰራዊት እንኳን የፋኖን ኃይል ሊደመስስ በእጁ የሚገኙትን ቦታዎች እየለቀቀ ወደ ከተሞች እየሸሸ መሆኑን ነው መረጃዎች የሚያመለክቱት። ብር ሸለቆ የገባው ምልምል ሰራዊት በየዕለቱ እየጠፋ እግሩ ወደ መራው እያመለጠ ነው። በ24 ሰዓታት ውስጥ ብቻ ከ300 በላይ ምልምል ወታደሮች ከብር ሸለቆ ወታደራዊ ማሰልጠኛ ካምፕ መጥፋታቸው ተሰምተዋል። ጎንደር መንገድ ዘግቷል። ወሎ የብልጽግና ባለስልጣናትን እያደነ ነው። ጎጃም የአብይ አህመድን ሰራዊት እግር በእግር እያሳደደ ነው። ሸዋ ለገባው አዲስ ኃይል እሳት ረመጥ ሆኖበታል። የአብይ አህመድ ወታደራዊ አዛዥ ሌተናል ጀነራል ብርሃኑ በቀለ ደግሞ 11ኛው ሰዓት ላይ የውጊያ ስልት ቀይረን ፋኖን በሽምቅ የውጊያ ስልት
እንደመስሷለን በሚል ስልጠና እየሰጠ ነው። አንከር ሚዲያ ባለፉት 3 ቀናት በአራቱም የአማራ ማዕዘናት የተፈጸሙ ወታደራዊ ተጋድሎዎችን ለመቃኘት ሞክሯል። ባህር ዳር መሸንቲ፣ ባህር ዳር መራዊ ከሰሞኑ የአብይ አህመድ ሰራዊት በገፍ ገብቶ ተመክቶ የተመለሰበት አስደናቂም የውጊያ ተጋድሎዎችን አስተናግዷል። ከ1500 በላይ የአብይ አህመድ ሰራዊት ከውድ ጀምሮ ወደ መሸንቲ መስመር አቅንቶ ነበረ። በአማራ ፋኖ የጎጃም እዝ አንደኛ ክፍለ ጦር የጣና መብረቅና የኮሎኔል ታደሰ ሙሉነህ ብርጌዶች ለጥቃት የመጣውን ሰራዊት መክተው ወደ መነሻው ባህር ዳር እንዲሸሽ አድርገውታል። የጣና መብረቅ ብርጌድ ህዝብ ግንኙነት ለአንከር ሚዲያ እንደገለጸው በልዩ ኦፕሬሽን ባህር ዳር በሚገኘው የመከላከያ ኮንስትራክሽን ድርጅት መኮድ ግቢ ላይ ጥቃት በመፈጸም በአብይ አህመድ ሰራዊት ላይ ከባድ ኪሳራ ማድረስ ተችሏል። በተመሳሳይ በአማራ ፋኖ የጎጃም እዝ የአንደኛ ክፍለ ጦር በሚንቀሳቀስባቸው በባህር ዳር ዙሪያ በጢስ አባይ በመሸንቲ መራዊ ሜጫ ወረዳ የአብይ አህመድ ሰራዊት መጠነ ሰፊ ጥቃት ከፍቶ ነበረ። ባለፉት 3 ቀናት በተለያዩ ግንባሮች የመጣውን ይህን ኃይል በታላቅ ጀብዱና ወኔ በመመከት ከፍተኛ ኪሳራ ማድረስ መቻሉን ነው የክፍለ ጦሩ ቃል አቀባይ ፋኖ ሙሉ ሰው ለአንከር ሚዲያ የገለጸው። በዛሬው ዕለት ከ11 ሰዓት ተኩል እስከ ምሽቱ 1 ሰዓት በደረሰ የደፈጣ ውጊያ የኮሎኔል ታደሰ ሙሉነህ ብርጌድ ሻምበል ማርጌትነት ሻለቃና የጣና መብረቅ ብርጌድ በጥምር ባካሄዱት የደፈጣ ውጊያ ወደ ተለያዩ ቀጠናዎች ለወረራ ይንቀሳቀስ የነበረውን የብርሃኑ ጁላ ዘራፊ ኃይል ሙትና ቁስለኛ አድርገው ሁሉንም በትንትኑን አውጥተውት የተወሰኑ ተርፈው አስክሬናቸውንና ቁስለኛቸውን ይዘው ወደ ባህር ዳርና መራዊ ተከታትለው ፈርጥተዋል ማለት ነው። ሸዋም ከሰሞኑ ከፍተኛ አውደ ውጊያዎችን አስተናግዳለች። የአማራ ፋኖ የሸዋ ጠቅላይ ግዛት እዝና የአማራ ፋኖ የሸዋ እዝ በተሰለፉባቸው አካባቢዎች በተደረጉ ውጊያዎች የአብይ አህመድ ሰራዊት በሰው ኃይልና በጦር መሳሪያ ከፍተኛ ኪሳራ እንደደረሰበት መረጃዎች ያመለክታሉ። ከአጣዬ እስከ ደብረ ሲና፣ ከመዘዞ እስከ ምንጃር አረርቲ የሸዋ እዞች በየመዋቅሩ ተክተልትሎ የገባውን የአብይ አህመድን ሰራዊት ከባድ ምት በማሳረፍ አስደናቂ ድሎችን መቀዳጀታቸውን የየእዞቹ ቃል አቀባዮች ለአንከር ሚዲያ ገልጸዋል። በሻለቃ መከታው የሚመራው የአማራ ፋኖ የሸዋ ጠቅላይ ግዛት እዝ ሰሞኑን ደብረ ሲናና አጣዬ ላይ ያደረጋቸው ውጊያዎች የአብይ አህመድን ሰራዊት አከርካሪውን ሰብረውታል። አንድ የሪፐብሊካን ጋርድ አመራር ሻለቃ የተገደለ ሲሆን የኢፍራታና ግድም ወረዳ አስተዳዳሪም እርምጃ እንደተወሰደበት ነው የቀጠናው የፋኖ አመራር አባል አዶናይ የገለጸልን። እዚያው ሸዋ እንቆያለን። በኮማንደር አሰግድ መኮንን የሚመራው የአማራ ፋኖ ሸዋ እዝ ከሰሞኑ ያስመዘገባቸው ድሎች በሰፊው እየተጠቀሱ ይገኛሉ። በዚህ ሰሞን ግዙፍ የፋኖ ኃይል አሰልጥኖ ለውጊያ ዝግጁ ያደረገበት የምርቃት መርሃ ግብርም የፋኖ ሰራዊት ከጊዜ ወደ ጊዜ በሰው ኃይል አቅምና በትጥቅ እየደረጀ ለመምጣቱ ትልቅ ማሳያ ተደርጎ እየተወሰደ ነው። የአማራ ፋኖ ሸዋ እዝ ሰሞኑን በምንጃር አረርቲ በረህት በአብይ አህመድ ሰራዊት ላይ የፈጸመው የደፈጣ ጥቃት ለ4 ኪሎ ቤተ መንግስት ቅስም ሰባሪ መርዶ ሆኖበታል። የእዙ ህዝብ ግንኙነት አመራር ፋኖ ንጋቱ ለአንከር ሚዲያ እንደገለጸው ከሞጆ ተነስቶ ወደ መተብላ ከተማ እያመራ ባለውና በ17 ተሽከርካሪዎች እየተጓዘ ባለው የአብይ አህመድ ሰራዊት ላይ በተፈጸመ ጥቃት በርካታ ወታደሮቹ ተደምስሰዋል፣ ተማርከዋል፣ ትጥቆችም በፋኖ እጅ ገብተዋል። የአማራ ፋኖ ሸዋ እዝ ሰሞኑን ከፍተኛ የጦር ውሎች ነበሩ። ትላንትናም ይሄ ጦር ውሎ ቀጥሏል። ትላንትና በአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር ስር ካሉ 4 ብርጌዶች ውስጥ 3ቱ ብርጌዶች በመናበብ በረህት በሚባል አካባቢ የጦር ውሎች ነበሩ። ይኸውም ተስፋ ብርጌድ በበረት አካባቢ የሚንቀሳቀሰው ብርጌድ ሙሉ 4 ሻለቃዎችን በመያዝ በሀገረ ማርያም አካባቢ የሚንቀሳቀሰው ኃይለ ማርያም ማሞ ብርጌድ 1 ሻለቃ፣ በአሰካሳግርት አስማረዳኝ ብርጌድ ላይ 1 ሻምበል በማውጣጣት እንደ ክፍለ ጦር የተወጣጣው ኃይል ከሞጆ ወደ መተብላ ወደ በረህት የወረዳ መቀመጫ መተብላ ከተማ በ17 ተሽከርካሪዎች ኃይል ሲያንቀሳቅስ የነበረ የወራሪ ኃይል ወይንም መንግስት ነኝ ብሎ ራሱን የሚጠራው ኃይል 1 ብረት ለበስ ፒፒ
እና ድሽቃ ዙ 23 እንደዚሁ ጭኖ ተተኳሽም እንደዚሁ ይዞ ከሞጆ ወደ መተብላ ከተማ ሲሄድ እነዚህ የተወጣጣ ኃይል ከሰም በረሃ ላይ ልዩ ቦታው ቆስጤ በሚባል አካባቢ የመጀመሪያ ጥቃት አደረሰበት። በዚህም ከፍተኛ መደናገጥና ከፍተኛ ኪሳራ አድርሶበታል። በተለይ በሰው ኃይልና በቁሳቁስ ከፍተኛ ኪሳራ ገጥሞታል። በቻለው መጠን የመከላከል አድርጎ የወጣበት ሁኔታ ነው ያለው። ጎንደር ባለፈው አንድ ሳምንት ውስጥ የማያቋርጥ ተከታታይ ውጊያ ላይ ሰንብታለች። በጎንደር ዙሪያ በማዕከላዊ ጎንደር፣ በምዕራብና ሰሜን ጎንደር እንዲሁም በደቡብ ጎንደር አያሌ ውጊያዎች መደረጋቸው ተመልክቷል። በርካታ ወረዳዎች ከአገዛዙ እጅ ተነጥቀው በፋኖ ቁጥጥር ስር ገብተዋል። በጎንደር ከተማ ዙሪያ ሰሞኑን ብርቱ ውጊያ መደረጉንም ለማወቅ ተችሏል። የአማራ ፋኖ የጎንደር እዝና የአማራ ፋኖ በጎንደር በየተሰለፉባቸው ቀጠናዎች በአገዛዙ ወታደራዊና ፖለቲካዊ መዋቅሮች ላይ ከፍተኛ ኪሳራ ማድረሳቸውን ሰሞኑን የሚወጡ መረጃዎች ያመለክታሉ። በወሎ ሰሞኑን በሶስት አቅጣጫዎች ፍልሚያዎች ተደርገዋል። የአማራ ፋኖ ወሎ እዝ በሰቆጣ፣ ላሊበላ፣ ወልዲያ እስከ ደሴ በር ድረስ ያደረጋቸው ወታደራዊ እንቅስቃሴዎች በርካታ ድሎችን እንዳስገኙለት ከእዙ ህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል። ወልዲያ ላይ የብልጽግናው ከፍተኛ አመራር ዛዲግ አብርሃም የተገኘበት የስብሰባ አዳራሽ የቦምብ ጥቃት እንደተፈጸመበትም ይነገራል። ዛዲግ ለአንድ ሚዲያ መረጃው ሐሰት ነው ሲል አስተባብሏል። ሰሞኑን የሰሜን ወሎ ዞን ብልጽግና ጽህፈት ቤት ኃላፊ መኖሪያ ቤት ላይ ጥቃት እንደተፈጸመ የተገለጸ ሲሆን ኃላፊው ላይ ስለደረሰው ጉዳት በዝርዝር የታወቀ ነገር የለም። ይህ በእንዲህ እንዳለም የአማራ ክልል ኮማንድ ፖስት አዛዥ ሌተናል ጀነራል ብርሃኑ በቀለ ስልጠና እየሰጠ መሆኑ ታውቋል። ከአንድ ዓመት በኋላ ፋኖን መዋጋት የምንችለው በሽምቅ የውጊያ ስልት ነው በሚል ወታደራዊ ሹማምንቶቹን ሰብስቦ ስልጠና እየሰጠ ነው ተብሏል። የዘውትር ዘጋቢያችን የወልዲያውን ክስተትና የሌተናል ጀነራል ብርሃኑ በቀለን ስልጠና በተመለከተ አጭር ዘገባ ልኮልናል። ዛሬ እና ትናንትና በወሎ በሶስቱ ዞኖች በሰቆጣ፣ በደቡብ ወሎና በሰሜን ወሎ አካባቢዎች ከፍተኛ ውጊያ እየተደረገ ነው። በከተሞችም አካባቢ ድንገተኛና የደፈጣ ጥቃት በመፈጸም በርካታ የኮንቮይ እንቅስቃሴዎችን መግታት ተችሏል። ማዕከላዊ ጎንደር፣ ደቡብ ጎንደር እንዲሁም ወደ ሰሜን ጎንደር በበርካታ ቦታዎች ላይ ውጊያ እየተደረገ ነው። የአማራ ፋኖ በጎንደር እዝ በአጠቃላይ ትናንት ወዲያ ባወጣው መግለጫ መሰረት ከትናንትና ጀምሮ ከእሑድ ጀምሮ በየትኛውም የጎንደር ግዛት ውስጥ መኪኖች እንዳይንቀሳቀሱ፣ ምክንያቱም ከፍተኛ ቁጥር በሶስቱም ዞኖች ሰራዊት ስላስገባ ይህን ለመከላከል ሲቪል መኪኖችን እንዳይጠቀም ለማድረግና ጥቃት እንዳይተነስል ለማድረግ ማንኛውም የግለሰብ መኪና በየቤቱ አርፎ እንዲቀመጥ በተባለው መሰረት ይህንን ትዕዛዝ ሙሉ በሙሉ በማክበር ማለት ይቻላል ወረታ ከባህር ዳር ከተማ ወጫ ወረታ 60 ኪሎ ሜትር ጀምረ አጠቃላይ ወደ ወልቃይትም ሄደው ወደ ደባርቅ ሄደው ወደ ሻውራም ሄደው ወደ ደብረ ታቦር ሄደው ወደ ወልዲያም ሄደው መንገድ በሙሉ ጸጥ ብሏል። ምንም አይነት እንቅስቃሴ እየተደረገ አይደለም። መከላከያም በከተሞች ላይ ራሱን ገድቦ ነው ተቀምጦ ያለው። ከፍተኛ ፍጥጫ አለ። በቆላ ድባ፣ በጨዋይ፣ በሳውራ አካባቢ መንገዶች በሙሉ በፋኖ ቁጥጥር ስር ሆነው እየተቆረጠ እየተመታ ያለበት ሁኔታ ነው ያለው። ሌላው እንግዲህ መሳይ በብር ሸለቆ ወታደራዊ ማሰልጠኛ የጎንደርና የባህር ዳር ፖስት ሰብሳቢ የሆነው ሌተናል ጀነራል ብርሃኑ በቀለ ወታደራዊ ከፍተኛ አመራሮችን ስልጠና ይገኛል። የሽምቅና ጸረ ሽምቅ ውጊያ ስልጠና እየተሰጠ ነው። ሁለተኛው መደበኛ ባልሆነ ውጊያዎች እንዴት ፋኖ ኃይሎችን ማስወገድ እንችላለን የሚል ነው። በማሳደድ በመክበብ እና መጨረሻ ላይ በመደምሰስ ከህዝብ ነጥሎ በመምታት ፋኖን እንዴት ማስወገድ ይቻላል የሚል ስልጠና እየተሰጠ ነው። ከዚህ በፊት የክልሉ መንግስት የአብይ ምስልን አስተዳደር የሆነው የአማራ ክልል ፕሬዚደንት አረጋ ከበደ በራሳቸው ሚዲያ በሁሉ ሚዲያዎች ምንድነው ያለው? አጠቃላይ አሁን የፋኖ እንቅስቃሴ ስጋት ወደማይሆኑበት ደረጃ ደርሷል። እኛ በሁሉም ወረዳዎች ማለት ይቻላል በአማራ ክልል በሚገኙ ፋኖን አስወግደን የሲቪክ አስተዳደሩን አዋቅረን ስራ እየሰራን ነው፣ ወደ ልማት ገብተናል የሚል የክልሉ አስተዳደር መግለጫ ይሰጣል። በሌላ ወገን ደግሞ ፋኖ በሽምቅ ውጊያ እንዴት ማስወገድ ይቻላል ነው ያለ ስልጠና እየሰጠ ያለው። ሁለቱ በጣም የሚጣረስና የሚጋጭ መረጃ ነው የሰጠው። እዚህ ላይ በጣም የገረመኝ ነገር ምንድነው? የመከላከያ ሰራዊት በአማራ ክልል ከፍተኛ እንቅስቃሴ እያደረገ በመደበኛ ውጊያ ያልቻለውን እንደገና መደበኛ ተዋጊ ሰራዊቱን የሽምቅ ውጊያ ስልጠና ሰጥቶ እንዴት እንደሚችለው ሊገባ ያልቻለም። አጠቃላይ በአማራ ክልል በመደበኛ ያልቻለውን ኃይል በሽምቅ ውጊያ ማጥቃት በፍጹም ነው የማይቻልበት ደረጃ ላይ ፋኖ የደረጀ የፈረጠመ ጉልበት እያለው የሽምቅ ውጊያ ለማድረግ እንዴት እንዳሰበ አልገባኝም። እጅግ በጣም ተምታቶባቸዋል።
በመጨረሻም የኢትዮጵያ አየር መንገድ በፖለቲካ አመለካከታቸው ከአብይ አህመድ አገዛዝ የተለዩ ሰዎች ላይ እየወሰደ ያለው እርምጃ ተቋሙን በከፍተኛ ደረጃ ሊጎዳው እንደሚችል ተገለጸ። ስማቸው እንዲጠቀስ ያልፈለጉ አንድ የአየር መንገዱ የሥራ ኃላፊ በተለይ ለአንከር ሚዲያ እንደገለጹት በአብይ አህመድ ወደ አገር ቤት እንዳይገቡ የሚከለከሉት ሰዎች ላይ አየር መንገዱ አላሳፍርም በማለት የአገዛዙ ተባባሪ እየሆነ መምጣቱ ዓለም አቀፉን የአቪዬሽን ፕሮቶኮል የሚጻረር ነው ብለዋል። በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ጴጥሮስ ወደ ሀገር ቤት መመለሻ ጉዟቸው በኢትዮጵያ አየር መንገድ ሆኖ ሳለም እንዳይሳፈሩ በመከልከላቸው በሌላ አየር መንገድ ትኬት ቆርጠው መብረራቸውንና ሀገር ቤት ሲደርሱ እንዳይገቡ በመደረጋቸው ተመልሰው ወደ አሜሪካ መምጣታቸው ይታወሳል። ባለፈው ረቡዕ ለቅዱስ ሲኖዶሱ የግንቦቱ የርክበ ካህናት ጉባኤ ወደ ሀገር ቤት ለማምራት ትኬት ቆርጠው አትላንታ አውሮፕላን ማረፊያ የተገኙት የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያዕቆብ ለአየር መንገዱ በተላለፈው ውሳኔ እንዳይሳፈሩ ተደርገው መቅረታቸው ታውቋል። የሀገረ ስብከቱ ሊቀ ካህን መላከ ምሕረት ቆሞስ አባ ገብረ ኪዳን የተፈጠረውን አሳዛኝ ነው ሲሉ ለአንከር ሚዲያ ገልጸዋል። በጣም የሚገርም ነገር ነው። በእውነት ያላሰምነው ነገር ነው። እኛ ያው ተስተካክለን ለሚሄድ የርክበ ካህናቱ ሲኖዶስ ስብሰባ ስላላቸው ወደዛ ነበር ይሄድ ነው። ልክ ኤርፖርት ኢንተርናሽናል እንደወረደን ወደ ካውንተሩ ሳንቀርብ ብዙ ሰው ተሰልፎ እያለ አንድ ሰውዬ መጣ። አባታችንን ሲያይ መጥቶ ይፍቱን ብሎ ተሳለመ። ፓስፖርት ወትን ስጡኝ አላቸው። ፓስፖርቱን ተቀብሎ ሄዶ ቀጥታ ወደ ኦፊስ ነው ይዞት የገባ። የት ኤርፖርት ነው? የት ነው ቦታው? አትላንታ ኤርፖርት ነው። የኢትዮጵያ አየር መንገድ እንግዲህ ከዚህ በፊት ተሰልፈን ነው ቀጥታ ካውንተር ጋር ሄደን ነው እንግዲህ ትኬታችንን የምናሳየው አይደለ? እሱ ግን አስቀድሞ እንደ ማክበር ነው ብሎ የተቀበላቸው። ግን ሲቀበላቸው መልእክት እንዳለው ነገር ነው የገባኝ። እኔ ለምንድን ነው የሚወስድ ፓስፖርት ወትን ብዬ አይ ችግር የለም ከዛ ይዞ ገባና እንዳይሰለፉ ብዬ ነው ብሎ ከዛ ወደ ኦፊሱ ደርሶ መጥቶ ከካውንተሩ ልይቷን አናግሮ ተመልሶ ወደኛ መጣ። ከሲስተም የሉም አለ። እንዴት ከሲስተም የሉም ማለት ነው? አይ በቃ የለም ስሞት እንደገና ለማናጀሯ ማሳየት አለብን አለ። እንዴ ትኬት እኮ አለን ይኸው ስንለው ያንንም ወስዶ አሳይ፣ ይሄም ከሲስተም የለም። ከዛ እንደገና ምክትል ማናጀር ተብላ መጣች። እሷ ደግሞ አይ ምንም ከሲስተም ውስጥ የሉም መሄድ አይችሉም አለ። አይ ይሄ በቃ ችግር ነው እና ታዲያ ምንድነው አማራጩ? ከዛው ላይ ደግሞ 2000 ብር የፈጀ ትኬት ደግሞ ወዲያው ላይ ከዛው ላይ ትኬት ተቆረጠ ማለት ነው። እሱ ተቆረጠና ሲስተም ሆነ ተባለ። አይ ማናጀሩ መጥቶ እሱ አፕሩ ማድረግ አለበት። ከዛ እሱ መጣና አየው አይ የሎ ካርዱ ተደምሷል፣ ከሲስተም ውጭ ነው፣ ካንስል ነው። እንዴ ይሄ እኮ የሎ ካርዱ ከመጣ 2 ወሩ ነው፣ ገና 5 ዓመት ነውና 2 ወሩ ነው ከተቀበልኩት፣ እንዴት ሊሰርዝ ይችላል? አይ አባታችን እኔ እኮ አሁን የለም አየሁት፣ ከሲስተም ውጭ ነው ያሉ፣ ካንስል አድርገውታል። ስለዚህ ይሄ ሊሊ ራሷን አሳልፋ ልትሰጥ ነው። አክስቷ በሷ ሰበብ የባቡሬን እናት ስላገተቻት በኔ ምክንያት ማንም ሰው እንትን እንዲሆን አልፈልግም። ስለዚህ ባቡሬ እናትን አሳልፈ መስጠት የለህብህም ለኔ ብላ፣ ስለዚህ እናትህን አስወጣን ሄጄ አክስቴን አናግራታለሁ በማለትም ሲነግረው በፍጹም አክስትሽ ጋር መሄድ የለበትም፣ አክስትሽ ጋር ሄደሽ አንቺን አስወግዳ ንብረትሽን ለመውረስ ነው የምፈልገው በማለትም ባቡሬ መልሷታል ማለት ነው። ሮታ ከዶክተሩ ጋር በፍቅር ክንፍ ብላለች። ሳታስበው ዶክተሩ ወደ ሊሊ ሊያክማት ሲመጣ በላዩ ላይ ውሃ ደፍታበት፣ በዛ ሰበብ ነበር የተዋወቁት። እሷም ሳታስበው ነበር ወደ ውጭ ቆሻሻ ውሃ ደፋለው በማለትም በዶክተሩ ላይ ደፍታበት በዛን ሰዓት ባየችው ሰዓት ነበር የደነገጠችው። አሁንም አስፋልት ላይ እየሄደ ስታገኘው እንዳ አዞሮት የወደቀ ሰው ይመስል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ ፍቅር፣ እዝነት አይለያችሁ። ውድ ኢትዮጵያውያን፣ ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል 175 ነው።
እንግዲህ እንደተለመደው ቪዲዮዋን ደግሞ በላይክ ጀምሩ። ለቤቴ አዲስ የሆናችሁ ደግሞ ደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ ሰራተኛው አደይ እንግዲህ በጉጉት የተጠበቀው ሰርጓ አሁን ይሆናል ተብሎ አሁን ደግሞ ወደ ክፍለ ሀገር ሄዳ ቤተሰቦቿ ጋር ቁጭ ብላ ሽማግሌ ይላካል ተብሏል። ሆኖም ግን እሱም በተጠበቀበት ደግሞ የአደይ እናት በፍጹም ዴቭን አታገቢም፣ እኔ ያለው አይኔ እያየ በፍጹም አታገቢም ብላለች። ይሄም ምክንያት የሆነበት ደግሞ ዴቭን ወደ ክፍለ ሀገር ሽማግሌ እልካለሁ ብሎ በሄደበት ሰዓት ለአደይ እናት ሳይነግራት በፍራቻ ተመልሶ ወደ አዲስ አበባ መጥቶ ነበር። ይሄንንም ደግሞ ለአደይ አባት ደግሞ ዳይመንድ ነበር የነገራቸው ማለት ነው። በዛን ሰዓትም የአደይ አባት ደግሞ እሺ ብሎ ነበር። ሁሉም ደግሞ እውነት መስሎ ነበር። ነገር ግን አደይ የኔ አባት እንዴት ሊቀበል ቻለ? ውስጡ የሆነ ነገር ቢያስብ ነው እንጂ በፍጹም አባቴ እሺ አይልም በማለትም ይሄን ነገር ለዴቭ ነግረው ነበር ማለት ነው። አሁን ግን እሷ ያሰበችው ትክክል ነው ማለት ነው። አደይ አሁን ከተማ ወደ ክፍለ ሀገር ሄዳ ከቤተሰቦቿ ተቀላቅላለች። ነገር ግን ባለፈው ቪዲዮ እንዳያችሁት እናቷ ሳትመክራት በአስቸኳይ አደይን ጥራልኝ በማለትም አደይ ተጠርታ አባቷ ጋር ሄዳ ነበር። በዛን ሰዓትም አጎትዮና አባቷ አንድ ላይ ባሉበትም ሰዓት መጣች። እንዴት አደገች፣ እንዴት ውብ ሆናለች እያሉ ሁለቱም ያወራሉ። በዛን ሰዓትም ሄዳ ያወራቻቸው ሰላም ካለቻቸው በኋላ በቃ አሁን ሰርግሽ የሚዳራው እኔ ትልቁ ቤት እንጂ በዛ ከልታታ ቤትና በዛ ቤት አይሆንም፣ ለስምም ጥሩ አይደለም ሲል አይ እኔ እናቴ የኖረችበት ነው፣ ምንም ይሁን ምንሙን እናቴ ያጠገብ ነው የሚሆነው። ስለዚህ ከኔ ጎን የቆመችው እስካሁን ድረስ ከናቴ የነበረችው በማለትም እና አጎትዮም ሲያወራ አጎቴ አንተ ምንም ነገር እንድታወራ አልፈቅድልህም። ስለዚህ ምንም ይሁን ሽማግሌ የሚላከው እናቴ ጋር እንጂ አንተ ጋር አይደለም በማለትም ለአባትዮም ነግራቸዋለች ማለት ነው። እንደዛ ከሆነማ በቃ እንሂድ በማለትም ብርሃንም በቃ ዴቭን ልታገቢው ነው ወይ በማለትም አባትዮ መጠገብ ሲጠይቅ አው አሁን ላገባው ነው ሽማግሌ ሊላክ ነው በማለትም በእንሂድ በማለትም ወደ ቤት ተመልሷል። ምክንያቱም ብርሃን ዴቭ በዚህ በመጣበት ሰዓት ብርሃንን ምንም ነገር ሳይል ወይም ደግሞ ለናትዮ ምንም ነገር ሳይናገር ዴቭ አደይን እንደምታገባ ሳይናገር ነበር የሄደው ማለት ነው። ነገር ግን ብርሃንም ያሰበችው ዴቭን ሳይሆን ባርኮትን ነበር ያገባል ብሎ ሁሉም የጠበቀው ማለት ነው። ለናትዮም እንደዛ ተብሎ ነበር የተነገረው። እዚህ ጋር ዴቭ የተሳሰተው ስህተት ቢኖርም ቢያንስ ለናትዮ ሳይናገር ለሂትዮ ለብርሃን ተናግሮ እኔን ልታገባ ነው ብሎ ቢናገር ጥሩ ነበር ማለት ነው። ስህተት የሰራው እሷ ደግሞ ብርሃን ሳታቅ በዴቭን የወደደችበት ምክንያት ስላልነገራት ነው ማለት ነው። ጥፋተኛው ደግሞ ዴቭ ስለሆነ ማለት ነው። እናትዮ በዛ ምክንያት ይመስለኛል በፍጹም አንቺ ዴቭን እኔ ያለው አንቺ በፍጹም አታገቢም በማለትም በጣም ተናዳ አውርታለች ማለት ነው። የአደይም አባት እንግዲህ ሊድሯት ያሰቡት መጀመሪያ ሊድሩት የነበረው ሰውዮ ነበር። አሁን በቃ ጉዳን አላወቀችም ማለት ነው። እሷ ያንን የከተሜ ልታገባ መስሏታል። ነገር ግን የተደገሰላት ድግስ አታቅም በማለትም የአደይ አባትና የአደይ አጎት ይነጋገራሉ። በፍጹም አታቅም እኮ በማለት ሁለቱም የተቃለዱ እና አሁን እንዲዘጋጅ ነገር በአስቸኳይ እንዲዘጋጅ እሷም ሳታቅ እንደባለፈው ሳታመልጠን በአስቸኳይ ሰርጉን እጇን እግሯን አስረን እንሰጠዋለን። ስለዚህ በማለትም አው ነግረዋለሁ ሲል በአስቸኳይ እንዲዘጋጅበት በጣም ንገረው በማለትም የሷ የአደይ አባትና እሱ ሁለቱም ያወራሉ። በዚህ በኩል ሊሊ እንግዲህ እኔ ሄጄ አክስቴን ካላወራኋት በማለትም እና እናትህን እንዴት አሳልፋ ትሰጣለህ? በኔ ምክንያት ደግሞ ማንም ሰው እንዲጎዳ አልፈልግም። እናትህ በጣም የተጎዳች ነው በማለትም ስታወራ በፍጹም አንቺ ህመምተኛ ነሽ፣ ታመሻል፣ አንቺ ሄደሽ እጅሽ መስጣት የለበትም። አክስትሽ ደግሞ አንቺን በጣም ነው የምትፈልግሽ። ስለዚህ አንቺን አስወግዳ ንብረትሽን ለመውረስ ስለምትፈልግ አንቺ በፍጹም መሄድ የለብሽም በማለትም
ባቡሬና እሷ ሁለቱም እንግዲህ እየተጨቃጨቁ ነበር ማለት ነው። ባቡሬና እሷ የተጨቃጨቁበት ምክንያት ባቡሬም ደግሞ አንድም እሷ ስለሚያማት ነው፣ ለዛ ስለሆነ ነው ማለት ነው። ይሄም እናትየውን ያገታት ደግሞ የባቡሬ ጓደኛ ነው። ከዚህ በፊት ሊሊን ጠብቅልኝ በማለትም ሊሊን እየጠበቀ ያለ በእንትናቸው ቀጠሯቸው በደረሰ ሰዓት እሷን ደግሞ ሊሊን እንዳያችሁት ባለፈው ቪዲዮ እሷን ለቋት ነበር። በቀጠሮ ሰዓት ሄዳ ቀጠሯ እንግዲህ ቤቱን ለራሷ ንብረቷን የተቀበለችው በዛ ምክንያት የኔን አማና በልቷል። ስለዚህ እኔ ማምነው እሱን ብቻ ነበር። እኔ እናትም ምንም ይሁን ሴትም በፍጹም አልወድም በማለትም ልጅሽ እንዲኪዶኛል። ስለዚህ ስለካደኝ በአስቸኳይ አንቺና ወይም ደግሞ በሊሊ እንግዲህ መምረጥ አለበት እንጂ አንቺን እሷን ካልሰጣት ልጅሽ ካንቺ ባንቺ ጨካኝ ነው። ስለዚህ መቼም አለቅሽም፣ አስወግድሻለሁኝ። ስለዚህ ሊሊን አሳልፎ ካልሰጠኝ በማለትም ሲነግር እኔ ደግሞ የሊሊ አክስት ብዙ ብር ነው የሰጠችኝ፣ መቼም አልሰማህም በማለትም እሱንም ተናዶ ባቡሬን አዋርቶታል ማለት ነው። በዚህ በኩል ፍቅር ከቤዛ ወንድም ሳታስበው ፍቅር ይዟታል መሰለኝ። እንግዲህ ተጨቃጭቃም ይሁን ከአሹ ጋር አንተ ውሰደኝ በማለትም አሹ ይዟት በወጣበት ሰዓት በቃ አንተ ሂድ በማለትም የፍቅርን ወንድም እየፈለገች የፍቅር ወንድም ደግሞ የባቡሬን እናት እንዲጠብቅለት ብር እንዲሰጠው የሄደበት በር ያንኳካ ያለ ዳይመንድና ባቡሬ አግኝቶት እዚህ ቤት ምን ተሰራለ? ገጀራው ጠርቶኝ ነው። ስለዚህ በሱ ይቃል ሊቀበል ነው የመጣሁኝ በማለትም እና አንተ የኔ እናት ያሳገትካት አንተም እጅ አለበት ማለት ነው በማለትም እሱንም ወስቶ አግቶ አሁንም ካልተነገርከ በማለትም ሁለቱም እንግዲህ ዳይመንድና እሱ እንዲሁም ደግሞ ቂምጥል ሆኖ ቤታቸውን አስገብቶ ካልተናገር ከመቼም ከዚህ ቤት አትወጣም በማለትም ሁለቱም ሶስቱም አግቶታሉ ማለት ነው። ሮታ ዶክተሩን ባየችበት ሰዓት ወዳውም እንግዲህ ወደዋለች መሰለኝ። እንግዲህ ዶክተርዬ ያለች መንገድ ላይ እየሄደ ያለ እሷና ሄለን ቆሞ ቢያሙ ሲያወሩም እሷን በዛው መኪና ስታየው እንዴ ዶክተርዬ በማለትም ስትጣራ ሰምቷታል ማለት ነው። በዛን ሰዓትም እሷን እንደላወቀ አርጋ መሬት ላይ አዙሮኝ ነው የወደኩኝ በማለትም አውቃ ካሱ ጋር ሊወስዳት ከፈለገችበት መኪና ውስጥ አስገብቶ ሊያክማት ወስዷት ነበር ማለት ነው። ነገር ግን ሁኔታዋ ስትታይ እሱን የወደደችው ትመስላለች። ቤዛ ፍቅር በቆመችበት አግኝታ ምን ትፈልጊያለሽ? አሁን ደግሞ ወንድሜን ምን አረክሽ ስትላት ካንቺ ወንድም ነው እንደ እኔም ሆነው ከዛ ወንድምሽ ስትላት እንዴ ፍቅር ይዟቸዋል መሰለኝ። አረ እኔ በፍጹም እኔ መቼም ያንቺ ወንድም አላገባም በማለትም ተናግራታለች። ነገር ግን ፍቅር ሁኔታዋ ስትታይ የቤዛን ወንድም አፍቅሯለች ማለት ነው። ቤዛም ሲሚ እሱን እንደው ቤተሰብነቱ ትዳሩ ይቅርና ከኔ ጋር አብረን እንስራ በማለትም ታናግራታለች። ይሄንንም አብረን እንስራ ምትላት በመድኃኒት ጊዜ ያለፈበት መድኃኒት በማምጣት እናም ደግሞ ቤዛ ደግሞ እዛ በማከፋፈል ነው። ባለፈው ወንድማና እሷ ተመካክሮ ሁለቱም ያወሩ ነበር። ነገር ግን ይሄን አብረን እንስራ በአጭር ጊዜ ራስሽን ትለውጫለሽ፣ እናትሽንም አስሬ የሷን እጅ ከማየት በማለትም ስንነግራት ትሄዳለች። እንዴ ይሄ ደግሞ በአጭር ጊዜ የሚለወጡበት ነገር ምንድነው ብላ ፍቅርም ቆም ብላ ብቻዋ እያሰበች ነበር። መጨረሻው ምን ይሁን አልታወቀውም ማለት ነው። አሹ ከሮማን ጋር በጣም ፍቅር ይዞታል። ነገር ግን ሮማንም እሱን ታፈቅረዋለች። ሆኖም ግን ከሌላ ሴት በሚያይ ሰዓት እሷም ትናደዳለች። እሱም ከዳይመንድ የሚያይበት ሰዓት እንደዚሁ ይናደዳል ማለት ነው። ነገር ግን እሱ አልነገራትም። ነገራት ግን ጓደኝነቷም እህትነቷን ሁሉን ነገር ነው ማጣው በማለትም አልተናገረም። እንዲገባትም ብዙ ጊዜ ይነግራታል ማለት ነው። ሆኖም ግን እንግዲህ ሁለቱም አብሮ ባሉበት ሰዓት ይጨቃጨቃሉ። ፍቅርን በሚከታተልበት ሰዓት አበባን ያገኘዋል። አበባም እንዴ አሹ ምን ትሰራለህ? አሁን ደግሞ ማንን ነው የምትከታተለው? ብሎም ሲነካው እሱም ይደነግጥና ዞርላለሁ ማን እከታተላለሁ ብለህ ነው? እቺን ፍቅር ተብየዋ ነው በማለትም እናትየው ወደ ትምህርት እንደምትሄድ ጠብ አድርሳት ብሎኝ እሷን እየተከታተልኩ ነው ወዴት እንደምትሄድ በማለትም ይናገራል። እንዴ እና እሺ ሄሉ አለች ወይ በማለትም ይጠይቀዋል። አራ ሮማን ጋር ብላ ሄዳ ነበር ሲል አራ ሄሉ የለችም አልመጣችም በማለትም ሁለቱም በልና አብረን እንሂድ ወይ ምናልባት ሄዳ ይሆናል በማለትም አብሮም ሲሄዱ ሄሉንም ያጣታል ማለት ነው። በዛን ሰዓትም እሷም የነበረችው
ሊሊ ነበር የሄደችው። ስትሄድም ሊሊን ወጣ አሁን እኔ ሄጂ አክስቴን አናግራለሁ በማለትም እሷን ወጣ ሄዳለች። ሮታ ተንከባከቢያት ብሏት ዶክተሩ በወጣበት ሰዓት እሷም ዶክተሩን ስታየው ከኋላ የሄደች እሷንም ትታት ወጣ ነበር። ተመልሳ ስትመጣም ሊሊ የለችም። ወይኔ ሊሊ ወዴት ሄደች እያለች በጣም ተደናቅጣ የፈለገቻት እያለችም ሄሉ ትመጣለች። ምን ነው ተደናቀሽ ስትላት አረ ዶክተሩ እዚህ መድኃኒት ሰጥቷት እያት ብሎ ነበር እኔ ወጥቼ እስከመጣ ግን ወጣለች የለችም በማለትም ትነግራታለች። እና በቃ ወጣ ብለን እንፈልጋት በማለትም ሁለቱም ይፈልጓታል ማለት ነው። በዛን ሰዓት ነበር እሷም ዶክተሩን ያገኘችው። እሷም ባይ እንግዲህ እኔ ሄዳለሁኝ ስለዚህ አንቺ ደግሞ እዚህ ሆናለሁ ካልሽ ሁኚ ስትላት በቃ እማዬ ከጠየቀችሽ ሊሊ ቤት ነች በይና ንገሪያት አለቻት። እሺ ብላ እሷም ወደ እና ፍቅር ቤት ሄሉ ትሄዳለች። ስትሄድም አባባ ተቆጥቷል እና በረንኳክታ ስትሄድም ወዴት ገባችሁን የት ጠፋችሁን ሲሉም ሁለቱም አሹና እሱ ሲያወሩ ትመጣለች። በዛን ሰዓትም እሱም አኩርፎ ይናገራታል ማለት ነው። እና ለምን አኩርፋል ስትለው እኔማ ሊሊ ቤት ሄጄ ነው እንጂ እና አንቺ የመጣሽ እኮ ሮማን ፈልጌ ነው አይደል ያልሽው ወዴት እዛ ሄሽ ሲላት አይ እኔ እሷ ጋር በዛውም ልግባ ብዬ ነው ትላታለች። በቃ ሁለቱም ተነጋገሩ ብላ እሷም ትታቸው ወደ ፎቅ ትወጣለች። የባቡሬም እናት አንተ ልጄን አታሰቃይብኝ ሊሊንም አታሰቃይብኝ ስለዚህ እናት የለህም ወይ እህት የለህም ወይ ለምንድን ነው እንደዚህ የምታረገው አራታው ግን ስትል እኔ በፍጹም እናት አላቀም ሴቶች ሲባሉም አልወድም በማለትም ይናገራል። ወዴን ለማራራት አትሞክረኝ በፍጹም አራራም ስለዚህ እኔ እንደው ልጅሽ ጨክኖብኛል ስለዚህ አሁኑን ሊሊን ካልሰጠኝ በፍጹም አንቺን አለቀሽም አስወግድሻለሁ በማለትም እሷም እንግዲህ ተናግሮ አፍሽን ዝጊ ብጮሂ ነግሬሻለሁኝ በማለትም አስጠንቅቋታል ማለት ነው። ቤተሰብ ቪዲዮን ላይክ እና ሼር አድርጉ። ወዳችኋለሁኝ። ወሰላሙ አለይኩም።